ሄልዬ እንግዲህ ዛሬ ምክንያቱም እኛ ሰውን አምነን ማለት ነው ሙሉ ለሙሉ ውስጣችንን ማንነታችንን አሳይተን ነው ሰው የምንቀርበው። ሌላው ደግሞ ሲቀርበን ደግሞ በውስጡ ሌላ ነገር ይዞ ቀርቦ ማለት ነው ጥሩ ነገር አሳይቶን ጎርቶን ነው የሚሄደው እና እኔ በህይወቴ የተማርኩት ነገር ቢኖር ሰውን አለማመን፣ ካመንን ደግሞ ሙሉ ለሙሉ ራሳችንን አለመስጠት ብላለች ሄልዬ። አዎ አለመስጠት ከዚህ በኋላ እና ሄልዬ የኛ ጀግና የኛ ቅመም በደንብ ተምራ በደንብ ስማርት ሆና ምን መስራት እንዳለባት ምን መስራት እንደሌለባት ምን አይነት ሰው ከህይወቷ ማስገባት እንዳለባት በደንብ የተማረችበት ህይወት ነው። ምክንያቱም እኔ ከሰው ጋር አንድ ሰው ጋር ላይፌን ሲጀምር በቃ ራሴን ሰጥቼ ለዛ ፍቅር ተከብሬ ለዛ ያንን ፍቅር በህይወቴ ለመያዝ ያንን ፍቅር ለማስደሰት እጣጣራለሁ። በቃ ሙሉ ለሙሉ ራሴን አሳልፌ እሰጣለሁ። ሌላ ሰው ደግሞ እባብ መስሎ እንግዲህ እባብ መስሎ ማለት ነው እባብ መስሎ ቀርቦን ህይወታችን የሚበጠብጥ ሰው ስላለ እኛ መጠንቀቅ አለብን እና ከህይወቴ ብዙ ነገር ተምሬያለሁ ብላለች። እና የኛ ህይወት የኛ ስማርት የኛ ጀግና አላማረችም። ደሟን እኮ መጧል። ደሟን እኮ ምጥጥ ነው ያደረጋት እህታችንን ማለት ነው። እና ዛሬ ፈገግ ብላ ያሳቋ ያጨዋታዋ ያ ትክክለኛ ፊቷን ትክክለኛ ማስመሰል የሌለበትን ስማርት የሆነ ፊቷን ዛሬ አይተናል። እኛም ደስ ብሎናል። ረሰውየው የጠራኝ ነው በጋ አምላክ እንዲህ ራሱ እንዴት እንተነፍሳለን። እና ውዶቼ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ምክንያቱም አያችኋል እንደዚህ የተጠራን ነው እንግዲህ ብዙ ነገር ከፍለን እንደዚህ ቪዲዮ የምንሰራው እና እኛ የመዳም ቅመም እርስ በርስ እንደጋገፍ እና ደግሞ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እኔ ቅምጥሎች ደህና ናቸው አይደለ? እኔ ያለውኝ ይመስገን። ዛሬ በጣም ደስ ብሎኛል ሄልዬ ስማርት ስለመጣች በጣም ደስ ያለኝ ማርያምን በቃ ደስ ነው ያለኝ። ምክንያቱም እንዲህ ስቃ በማንነቷ ግልጽ አርጋ በቃ ግልጽ አርጋ ምን አይነት ሰው እንደሆነ ለሚገባው ይገባዋል። ግልጽ አርጋ ነግራንናለች። ከዚህ በኋላ እህታችንን ይዘን ወደፊት እና ደግሞ 2K እናስገባት። 2K ከገባ በኋላ ምርጥ የሆነ አዳዲስ ነገር የምታሳየን ነገር አለ። እሷን ብላለች ፕሊዝ እስከ 2K እህታችንን ይዘው ወደፊት እና አንዳንድ መጋኛ የመታቸውን ከህይወቷ ስላወጣልን እኛም ተመስገን ብለናል። እንደገና ደግሞ ከዚህ በኋላ ይታረቃሉ እንደዚህ ይሆናሉ እያላችሁ የምታስጣብጡ ተጠንቀቁ። እኔ ምንድነው ማረጉ? ይሄ ሰውዬ እኮ በቃ ሀዛ አረገኝ እየጠራኝ አልሄድም ለፈልፋለሁ። ይሄ እየመጣ መለፍለፌን አላቁምም እና የኔ ወዶች ማለት ነው እና ልዩ ያብን ልሁል ረረስ ምን ጦስ ይጥራ። አንተ መጋኛ ካፌ ውጣ፣ አንተ ጦሰኛ ካፌ ውጣ። እንዴ ለምንድነው ስሙ አፌ ውስጥ የሚመጣ? የተረገመ ማለት ነው። ለምንድነው አፌ ውስጥ የሚመጣ ይሄ መጋኛ? እና ልሁልና ኬራ ከልብ እናመሰግናለን። ምክንያቱም እናንተ ስማርቶች፣ ትክክለኛ ወንድም፣ ትክክለኛ ቤተሰብ የእሷን የበቃ ሙሉ ለሙሉ የእሷን መደሰት የምትፈልጉ ናችሁ እና ማንም ምንም አላችሁ ምንም ተናገራችሁ እናንተ ሄልዬን ይዛችሁ ወደፊት። ምክንያቱም አንዳንድ ቅንቅናሞች ማለት ነው አሁንም እኮ አያፍሩም። ህይወትሽን የሚበጠብጡት አሁንም እነሱ ናቸው። ከህይወትሽ አስወጪ ብሎ መናገራቸው አይቀርም። ስለዚህ ይሄ ሁሉ ነገር እየሰማችሁ እናንተ ከጎና ስላላችሁ በጣም እናመሰግናለን። እኛ እኔ ምንም ቮይስ ማድረግ አልቻልኩም። ጠሩኝ ለ5ኛ ጊዜ ቮይስ ሊያዝ ሀሳቤን ሁሉ እንዲብጥብጥ ያደረጉ ሀሳባቸው ይበጥበጥና የኛ መከራ እንደው የመዳም ቅመም እንዲየሆነን ነው ለመስራት እንትን የምንለው እና ውዶቼ ሄልዬ ስለመጣች ምን አወራለሁ? ሀሳቤ እኮ ተበጠበጥ፣ ሀሳቤ ሙሉ ተበጠበጥ። እንደዛ ሰብስቤ ያመጣሁት ሀሳብ ተበጠበጠ። ምን ላድርግ? ይበጥጣቸው ብቻ። ሄልዬን ስላየው ደስ ብሎኛል። እኛ እህተዋ ማለት ነው በኮመንት ማለት ድምቅምቅ እያረግ እንወድሻለን፣ ቀጥይበት፣ አንቺ ጀግና ነሽ። እንግዲህ በቃ ሙሉ ለሙሉ ብላናለች፣ ነግራናለች። ምንም እኔ ዛሬ ኮመንት ደስ ያለኝ ነገር አንድ ሰው ስለዛ አስመሳይ አንድ ሰው የጻፈ ሰው የለም። አንድ ሰው በቃ እንዲህ ነን የሄልዬ ፋኖች በዚህ ደረጃ ነው መሄድ ያለብን። ከዚህ በኋላ እንዴት ተጠላችሁ
አይመጣ ስሙ ራሱ ቤቷ መምጣት የለበትም። ምክንያቱም ማይጠቅም ወንድ እንደሆነ በደንብ አርጋ ነግራናለች። የተማረች ስለሆነ በቃ በትክክል በማንነት እንደነዛ ማለት ለጥልጣ አፈቀር ተብሎ በመምጣት ሳይሆን ማለት ነው በትክክለኛው መንገድ መስመልሳለን አለች። ከዚህ በኋላ እታችንን ይዘው ወደፊት ነው። በጣም ነው የምንወድሽ እንዲጠንክረሽ ስለመጣሽ እና ደግሞ ስለ ኦዲየንሶቿም ተናግራለች። ስማርት የሆነች እኛም በጣም እንወድሻለን እስከ ጥግ ማለት ነው። እኛ የአንቺን ጀግንነት የአንቺን ጥንካሬ ነው የምንፈልገው። ምሳሌ አድርገን አንቺን ልንጠራሽ ነው የምንፈልገው እንጂ በማንም ወጥጤ ማለት ነው በማንም በማይመጥንሽ ተሰብረሽ እንድቀሪ አንፈልግም። አዎ ከዚህ በኋላ መጥፋት የለብሽም። ብቅ ማለት አለብሽ። ወደ ስራሽ መመለስ አለብሽ። አንቺ ጀግና ነሽ። ቤተሰብ የምታስተዳድሪ ነሽ። ለራስሽም የምትቆሚ ነሽ። የማንንም ማለት ነው እንትን ቃል የማንንም ንግግር እንደማይበግርሽ አሳይተሽናል። ምክንያቱም አንቺን ለመስበር በተዘዋዋሪ በሚሆን ነገር እየመጡ ነው። አንቺ መቼም አትሰበሪም። ቀና ብለሽ ታሳያቸዋለሽ። ከሚዲያ ደግሞ በምንም ታምር መጥፋት የለብሽ። በምንም ታምር ለማን ብለሽ ነው የምትጠፊት? ድሮ የግድ ጥንድ ሆኖ ብቻ ነው እንደ መምጣት የሚቻለው። ይሄን ራሱ ማሳየት አለብሽ። በጠንካርነትሽ በፕራንክሽ ምርጥ ጓደኞችሽ አሉ። ከሴት ጓደኛ ደግሞ ፈጣሪ ጠብቅ ነው። አንዳንድ እድል ፈጣሪ ካልሰጠን በስተቀር ሴት ምቀኛ ናት። እንኳንም ወንዶች ናቸው። በእነሱ ተከብበሽ ደስ በሚል እነሱንም ፕራንክ እያደረግሽ እነሱም አንቺን ፕራንክ እያደረጉ ደስ በሚል ነገር ትመጫለሽ ብለን እናስባለን። ፈጣሪ ደግሞ የልብሽን አይቶ ደህና አፍቃሪ የሚያስብልሽ ከምንም በላይ የሚጨነቅልሽ ለቤተሰቦችሽ ክብር የሚሰጥ ለአንቺ ክብር የሚሰጥ የማያስመስል በቃ ለሃይማኖቱ ለራሱ ክብር ያለው ወንድ ፈጣሪ ይስጥሽ የኔ ውድ። እግዚአብሔር ደግሞ የልብሽን አይቶ ጥሩ ደረጃ እንደሚያደርስሽ አምናለሁ። እሱም ደግሞ የምትመኘው የምታስቢውን ነገር እንደሚሰጥሽ ፈጣሪ ይርዳሽ። የምታሚው መድኃኒዓለም እናታችን ድንግል ማርያም ትርዳሽ የኔ ስማርት ማለት ነው። እና ሁላችሁም በሃይማኖታችሁ ጸልዩላት የምትወዷት ማለት ነው። እና በቃ እኛ እንደዚች አይነት ቆራጣ ሴት እንደዚች አይነት ጀግና በምንም ነገር ማትበገርን ነው የምንፈልገው እንጂ የማንም እያለች የምታለቅስ አይደለ። ታለቅሳለች ብላችሁ ስትጠብቁ የነበራችሁ እና ደግሞ እስከ ዛሬ ድረስ ይታረጋል የምትሉት አፋችሁን ብዘጉ ተከበሩ። በቃ ተከበሩ፣ አፋችሁን ዝጉ። ከዚህ በኋላ ሄልዬን ይዛችሁ ተጓዙ እና ሄልዬ ስላዩት ደስ ብሎኛል። ይኸው ስንት ጊዜ 5 ጊዜ እኮ ነው ወይ ያቋረጥኩት እንዴ? ስንት ነገር አወራለሁ ብዬ በቃ ምክንያቱ ተበጠበጥኩ እየጠሩን ይጥራቸውና እና ሄልዬ እኔ ማር በጣም ነው የምወድሽ። ፈጣሪ እንደሚያሰብሽው ነገር ያሳካልሽ እና ውዶች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንዲህ አበረታቱኝ እና አበረታቱኝ። ሄልዬ እህቶች ታየኛላችሁ አይደለ? ድምጼን ትሰማላችሁ ፕሊዝ። እና የኔ ቅምጥሎች ሄልዬንም 2K እናስገባት 200K እናስገባት። ደስ ይበላት። በቃ ጠንካራ ሆና ማለት ነው ስትሮንግ ሆና ወደ ስራዋ እንድትመለስ እናርጋት። ይሄ ነው በቃ ምለው እና ላይፍ ከጊዜ ካገኘሁ ገባለሁ። በደም ሞቅ አርበን ሰርቤት ነው አይደለም እናደርገው። ሞቅ እናደርጋለን። ሄልዬ መታለናለች። አለቀ። ስትመጣ ደግሞ የሚቃጠል ካለ ማለት ነው የሚቃጠል ካለ እዛ የፈላዋ ጨምሮ አሁን የሚቃጠል እና ሄልዬን እታችን ይዘን ወደፊት ነው እና ወዳችኋለሁ። ባይ ግን ላይክ ሰብስክራይቡን እንዳረሱ ሄልዬንም ማበረታታ እንዳረሱ ወዳችኋለሁ። ባይ